አንቺ አትያዥኝ ለኔ ላንቺ አልሆነ ለኔ ሆነ እየሰደብሽ ምን ያረግልኛል ለኔ አንቺ ነሽ የምታሰደኝ እና ላንቺ አልሆነ ለኔ ብለሽ ነው ይባላል። መጀመሪያው እርጉዝ ሆነሽ ባልሽ ሌላ ሴት ሲስማይት ቢያምርሽ፣ ሁለተኛው ደግሞ እርጉዝ በሆንሽበት ሰዓት ላይ ከሱ ጋር መፋታት ቢያምርሽ፣ በሶስተኛ ደግሞ ማለት ነው ባልሽ ቁጭ ብሎ ሲሸና ማየት ቢያምርሽ፣ የትኛው ነው ባልሽ እንዲያደርግ ማትፈልግ? ቶስት ሆድሽ ይፍረስ። ፍቅር በውጤት አንቺ በግዴታ አይሆንም። ሰማኝማ ቅድም ግን ለኔ ስትከራከርልኝ ሳይ የእውነት ሂጂና ሳሚው ነበር ያለ። እንዴት ምን አይነት ማትሻሻል ልጅ ናት እና ለምን ባልሰምሽ ነው። ሰላም እንዴት ናችሁ? ማክቤ ነኝ። ዛሬም በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እርጉዝ በሆንሽበት ሰዓት ላይ ባሌ በተአምር እንዲያደርግ አልፈልግም የምትይውን ነገር ከሶስቱ አንዱን ትመርጪልኛለሽ? እሺ። የመጀመሪያው እርጉዝ ሆነሽ ባልሽ ሌላ ሴት ሲስማይት ቢያምርሽ፣ ሁለተኛው ደግሞ እርጉዝ በሆንሽበት ሰዓት ላይ ከሱ ጋር መፋታት ቢያምርሽ፣ በሶስተኛ ደግሞ ማለት ነው ባልሽ ቁጭ ብሎ ሲሸና ማየት ቢያምርሽ፣ የትኛው ነው ባልሽ እንዲያደርግ ማትፈልጊ? ሶስተኛውን እንዲያደርግ አልፈልግም በፍጹም አትፈልጊም? ያ ስለዚህ ሌላ ሴት ሲስም ማየት ይቀልሻል ነው? ከባድ ነው እሱም። ግን ይሄ ሶስተኛው ደግሞ ዊርድ ነው በጣም። ስለዚህ ባሌ ቢፈታኝ ወይም ደግሞ ሌላ ሴት ሲስም ማየት ይቀለኛል ቁጭ ብሎ ከሚሸና ነው። አዎ እንደዛ ይሻለኛል። የሰዎች ሀሳብ ነው ልትፈልጊ? አዎ ሁሉም ሴት የሚስማማበት ሀሳብ ነው። አዎ ከፈለክ እናሲዝ። እሺ ስለዚህ ጋይስ 3000 ሰው ማለት ነው ወንድም ይሁን ሴት ያንቺ ሀሳብ ትክክል ነው ብሎ 3000 ሰው ኮሜንት ከጻፈ 5000 መሸልምሻለሁ። የምር እናንተ የትኛው ነው የሚሻላችሁ? ኮሜንት ላይ ጻፉ እስኪ። ላይፍ ውጣ ውረድ ነው ብላችሁኝ ነበረ። ውረዱን አይቼዋለሁ። ውጣው የት አለ? የኔም ጥያቄ ነው። ውጣው የት አለ? የኔም ጥያቄ ነው። ኧረ አስወጡኝ! ኧረ በእግዚአብሔር አስወጡኝ! ኧረ አስወጡኝ! ተመችቶኛል። እግዚአብሔርን ኢየሱስ ጌታ ዘበኛ ነው ያለ። ኧረ መልስ ጠላው። አስቸገራችሁ እኮ እናንተም። ጆሮም ያከራክረው ጀለስ አንተ ኤርሚ ነባን 100 ሺህ ብር ልበደረው እየሄድኩ ነው። 100 ሺህ? አዎ እቃ ከዝኛለሁ ምናምን ብዬ ልበደረው እየሄድኩ ነው። ኑሮ መሮኛል። በሊቢያ ልሰደር ነው። በሊቢያ? አዎ በሊቢያ ልሰደር ነው። ማልናገርም በቃ ችግር ዝም ብለህ ነባ ምንድነው? ደርሻለሁ ብለኝ እኮ ቁሜ እየጠበቅኩ ትንሽ የሆነሽ ጉዳይ ቢዚ አድርገኝ። ያው እኔ ብሩን እልክልሃለሁ በሁለት ቀን ውስጥ ግን እፈልገዋለሁ። ነገ ከሰዓት በቃ የተከዘነች ቃለች። ነገ እሷን አስረክቤ እሰጣለሁ። ያው በላክልኝ አካውንት 100 ሺህ ብር ልኬልሃለሁ። አደራ እንዳታስብ። ችግር የለም ነገ አስገባለሁ በሁለት ቀን ውስጥ። ችግር የለም ወንድሜ፣ በጣም ነው የማመሰግነው። አንተ ጀዝባ ልትሰደድ እንደሆነ አላወቀም ማለት ነው። ወይኔ ና በቃ አምላክ ብሬን ልትሰደድ የኔን ብር ይዘህ ና ኤርሚያስ ይከፋ ነው። ጓደኛም ጠላትም ነው ይሄ። ሳንጣላ አንድ ወር ቆይ ምንድነው የሚያስቸኩል? ጀመሩ ሻማ ብርት ወሰብ ምን ችግር አለው? ቢያንስ እንከሰለን። ምን ችግር አለው? ኧረ በእናትህ ምን ተነጋግረን እንዴ አብረን ነው የምናጠፋው ምናምን ብለህ? አዎ ገባኝ እኮ ግን በቃ ሻማ ብርተው አከበሩት። ኧረ ይመቻችሁ እንዴ! ጸብናል እንደዚህ በሻማ ቢጀመር ኬክ ይቀራቸዋል ለቀጣይ። ናቲ ለምንድን ነው ሁልጊዜ አልፈልግሽም የምትለኝ? እኔ እኮ እወድሃለሁ። መቅዲ ለምንድን ነው የማትሰሚኝ? አንቺ የምፈልገውን ነገር ልትሆኝልኝ አትችይም። በቃ አልፈልግም። በእናትህ ናቲ ትተኸኝ አትሂድ በማርያም። እኔ እኮ እወድሃለሁ። በእናትሽ ከዚህ በኋላ ተይኝ። ከዚህ በኋላ አይንሽን ማየት አልፈልግም። በቃ ተይኝ እንዴ ናቲዬ። የምትፈልገኝን ነገር እንዳለ ሆንልሃለሁ። መኪናዬ በደምብ ተሰራች። ሳልባቴውን ከመሪ ጋር በደንብ ነው ያጣበኩልህ ናቲዬ። እቺ ተመታች። ምን አይነት ሰው ነሽ ግን? ሃይ እናት ወይ ምን ነው ብቻሽን? አይ ትንሽ እንዲሁ ደብሮኛል። እሺ ለዚህ ድብርት የሚሆን ጨዋታ ባጫውትሽ ይደብርሻል? ኦኬ ደስ ይለኛል። የጨዋታው ህግ እንዲህ ነው። እኔ ያልኩትን ተቃራኒ ነው ትመልሽልኝ። ይቻላል? አዎ ይቻላል። እሺ ወንድ፣ ሴት፣ አስቀያሚ፣ ቆንጆ። እሺ ገጠር፣ ከተማ። እሺ እጠላሻለሁ፣ እወዳለሁ። እውነት ውሸት
ዋው የሷ መልስ ፈጠነ የሌለ እውነት ውሸት እውነት ነው። አራዳ ለአራዳ አይሸዋወድም። ጋይስ ዛሬ ደግሞ ጓደኛዬን ጠርቻት ልክ ስትመጣ ከባሌ ጋር ልለያይ ነው ምናምን እላታለሁ። ለምን ምናምን ስትለኝ ምን አገባሽ እላታለሁ። ከዛ በኋላ ያለውን ሪአክሽን እስቲ አንድ ላይ እናያለን። እየመጣች ነው ደውዬላት ግቢ ነይ አዋክመሽኝ የጠራሽኝ እንደዛ ተስፋ ተጣና እና ጨረሻው ነው ቀደም ይለኝ ነው። ኧረ እባክሽ እሺ፣ እንዴት ይሻላል? ለማንም ሳትደውይ እኔ ጋር ደውልሽ፣ እኔ ልደውልለት? እሺ፣ ለሱ ምን አገባሽ ነው የምትደውይው? ምን አገባሽ? ላስታርቃችሁ ደውለሽ ከእኔ ጋር ተለያየ ስልሽ እራስሽ ታመቻች ነው ለራስሽ። የኔ እኮ ድሮም ጠጥሬ ነበር ሲጀምር። እሺ፣ አንቺ እኔ እና እሱ ብንለያይ ምን አገባሽ? አያገባሽም በቃ አያገባሽም ሲጀምር ተረዛሽ አመዳም ለራስሽ ለኔ ከሆነ እዛ ገደል ለምን አገባ ላስታርቅሽ ማለት ለአንድ ቀን ሳይሆን ለሺህ ዓመት ተለያዩ ዝም አለ ጤና ይኑርሽ እንጂ ተስማነሽ እንዳያቺ ያማታን እንዳያቺ እና ታዲያ ልደውል ባልኩት ምን አገባሽ የምትይ ምንድን ለራስሽ ምን አገባሽ በቃ ሲጀምር አያገባሽ ጀዝባ ዝም ብለሽ አታውሪ በእናትሽ ያማታን ምንም መፈልገው ላንቺ ያልሆነ ነው ይሆንልኛል እንዴ ሲጀምር እሱ አይሆነኝም ሲጀምር ላንቺ ያልሆነ ለኔ ሆነ እየሰደብሽ ምን ያደርግልኛል ለኔ አንቺ ነሽ የምታሰደኝ እና ላንቺ ያልሆነ ለኔ ብለሽ ነው በእናትሽ ቤትሽ ስለሆነ አክብሬ ነው እንጂ ሲጀምር ማለት ነው የሆነ ነገር አድርጌሽ ብንለያይ ማንለያይ አንቺ አያሳብረሽ ተለያዩ አትድሪኝ አንቺ አትያዥኝ ሌለ ያሻለ አትድሪኝ ፍራንክ አይመቸኝም ተዳረቅ አድላት አስገቢ ኧረ በኢየሱስ ስም በህይወቴ እጃላሰው ገጥሞኛል አትንፊኝ እኔን በእናትሽ ሁለተኛ ቤትሽ አልረግጥም አንቺ ነኝ የእንፊ ነው በእናትሽ አልመጣም ሲጀምር ሁለተኛ አልመጣም እዚህ ቤት አንቺ ናይ ቆንጆ በእናትሽ አይመቸኝም እጃ ይነቃል እንጂ ስለና ፍራንክ ምናምን ብለሽ እዚህ ታስገቢኛለሽ እንዴ ይሄን ፍራንክ አይመቸኝም ጌታ ታለተይ በእናትሽ እኔ አንዳንድ እኮ ጨዋታውን አሞቀችው የምር ሪምችሽ አየለ ሰሞኑን ሚስቴ በጣም እየራቀችኝ ነው። ሁኔታዎች ደስ እያሉኝ አይደለም። እስኪ ፈትንልኝ ወንድሜ። ማለት ፈትንልኝ ማለት አውራት፣ እስኪ ቀረብ ብለህ አውራት። ዝም በምትርበት ምናምን ቤት አዎ፣ አሁን ሰፈር አደችልህ እድና እስኪ የሆነ ነገር ሞክር። እደውልልሃለሁ ስልክ እኔን ስለማታውቀኝ ኖርማል። አዎ እሺ። A few moments later. ሄሎ አለቃ፣ እስካሁን ያልደወልኩልህ ተሳስቼ ነው። ሚሽን ኮምፕሊት። ፈተናውን አለፈች አልፋለች። በቃ ልትሰጠኝ ነው ማለት? አዎ ልትሰጠኝ ነው። ፋርማሲ ሂጅ የሚገዛዘውን ነገር ልቀምሳት ነው። ዘጋው ሩጥ አባቴ ታመነው ለምግብ ብቻ ነው። እድል ማፈልገው መውጋት ነው ብብቱ። የሚሻለም እንደዚህ አይነት ግጥም መስማት ነው። ከባድ ነው። እኔ እኮ ፍቅረኛዬን ፈትኝልኝ ምናምን እየተባባላችሁ ስልክ የምትሰጣጡት ሰዎች፣ እኔ ደግሞ እኮ ደስ የሚሉት እነዛ ፈትኑልኝ የተባሉት ሰዎች መልሰው እናንተን ይፈትኗቸዋል ወስደው ማለት ነው። ዛሬ መቻችሁ በጣም ብዙ ሰዎች ፈትንልኝ ተብለው በዛው ወስደዋቸዋል። ማን ተሸከም ያፈልግ? አዎ አልፈልግም። ተሸከመልኝ አየው ቀላል ነው። የኔ ደንበኛ እኮ ነው። ምን ነው ወንድሜ ተሸከመልህ በእናትህ። አዎ ምን ሸናተ ነገር ይፈልልሃን ጠዋዋ አብለካ ይለካሉ አየው ለሰፈሩ አዲስ ነው መሰለኝ። ማን ያፈላላ ነው እንዴ? ሰጥት ነው አርብዝን አይን ብንቅር ብለን ይለካሉ አያ ምን ነው የሚያወራው? ሄድና አስተርጓሚ ይዘናል። ተግባባን መሰለኝ። ማን አስተርጓሚ አያዋ እንዴ ካባው ይላል። አሁን ዛቼ ይገባሃል፣ ትደነብረኛለህ። ነገረው ሒዛስ ፊት አብለካ ይብለካል። ሃመይ ወዳደ ካም ለሐሰብ ኹሲ ሐዘር ደካ ይብለካል። አየው እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ኮዲ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ። ለአዲስ አበባ ዋና ጠቅላላ ሐራፍ ሙኻኔ ሲብለጥ ይለካል። አያዋ ማንም ሁሉ ማንም ሲለካል። አልዕል ቢላስ ፈታ ይብለካ። ይሄ ገብቷል። ታይሉ ርዶ የተረዳይ እንዴ ገብቶታል። የተናገረው
ይሄ ማለት ነው የኢትዮጵያ አሁናዊ ሁኔታ ነው። ይሄ የኢትዮጵያ አሁናዊ ሁኔታ ሁለት ፖለቲከኞች ልክ እንዲህ ያደርጉና ህዝቡን ያጣሉታል። እነሱ አንድ ናቸው። አረ ይመቻቸው። ያዘው አባት በእናትህ ያዝልኝ። ምን ኤሌክትሪክ ይመስላል የሚይዝልሽ? ተው ግን አስመልስልኝ። አታልቅሻ። ግን ከትላንት ጀምሮ ምግብ አልበላሁም። እንዴት ነው ማስመልስልሽ? አታዝገኝ በእናትህ። ለዚህ ጉልበት አታነው? አረ ጉልበትም አለኝ፣ ያውም ሁለት አባ። እንዴት ታደርገኝማ? ቆሜ አላይህም። ታዲያ ለምን ቁጭ ብለሽ አታየኝም? ደነዝ ላፕቶፕ እኮ ነው የተሰረቀው። ድንጋይ ስልኬ ልትበላው ነው? እኔ እናቴ ትሙት ልበላው አልነበረም ልሸጠው ነበር እኮ። ነይ አንቺ በይ። እኔ አልመታውም። መክሰስ ነው የምፈልገው። ገና 3 ሰዓት አይደል እንዴ? በቁርስ ሰዓት መክሰስ ምን ይሰራልሻል? ስልኬ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍለ ነበር። ከእጅሽ መንትፌ ከቦርሳሽ አውጥተሽ ልከፊ። ኧረ አንቺ መልካም ሰው ነሽ። ኪን ያመጡት ከአራዶቹ መንደር ከኮዬ ነው የመጣው። ኮዬ ያለ ነው። ሮሚዮ ምን እየሰራ ነው? ያለ ነው ጣላልሽኝም እንዴ? ታለንቴን እያወጣው ነው። ደነዝ ቶሎ በል ውረድ። እስክስታ እየወረድኩ ነው። አንተ ትጀገር ተነሳ። እሺ ያው ተነሳ። ፎቶ ላክልሽ ፈልገሽው ነው? እኔ ሄዳለሁ። ተነሳ ይበላል ይሶይ። እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ? ስልክ ይበላሉ፣ ጫማ ይበላሉ። ዛሬማ አለቃቸው እንዴ? አይጥ መርዝ ነው። ከቤት ሊያስለቅቁኝ አይጥ መርዝ። ዛሬማ ቆይ እና ዘግሬት ይላል። ወይ ነጽዬ መጣሽ እንዴ? አይጦች እኮ አስቸገሩኝ። ኧረ እባክህ ቆይ የበላብኝ ላሳይሽ። ወይኔ እንዳበላ አባቱ ደብቆ ነው። አሁን እቺ መደበቁ ነው። ስንት ነገር በልተን ይችላል ባይ አይና አይጦች ነጽዬ ይሄኔ ነገር ቀልቤን ራሱ እኮ በልተውታል። እንዳይጥ ግማሽ እንኳን አያስቀሩም። ሙሉን ነው የሚበሉት። ምን እንደሚሻለኝ አላውቅም። አይዞ። አረ ምንም አይዞኝ የለውም። በመርዝ ጋር ዳቦ አስቀምጬላችኋለሁ። አንዴና ለመጨረሻ ጊዜ እንዴ ምንድነው? አትመለስ ነው ያለሽ አማራ። ምንም ማረጋችን እንደዚህ እኮ ነው። የጅብ ችኩል ቀንድ ይነክሳል። አጥቶች እንደዚህ ባለጌ ሆነዋል። ማማይ ዳንስ እንዴት ነው የምታምሪው? አመሰግናለሁ። እሺ ስልክ ቁልሽና ስጪኝ። ምን ደው ምን ችግር አለው? ሲያስጠላ ጋር ጠፊ እና ይቀራል። ምን ጉድ ነች? የኔ ፍቅር ቆየህ እኮ እንዴ? ምን ባክሽ መንገድ ላይ ስመጣ አንዷ ባለጌ ሴት አግኝታኝ ደስ ትላለህ ምናምን ስልኬን ስጠኝ ምናምን ብላ አስቆማኝ እኮ። ሴት እንደዚህ ባለጌ ሆነሽ ምን አልኳት? ምን እላታለሁ? እዛ በጥፊ ብያት እዛ ቦይ ውስጥ ወድቃለች። አንቺ ምን አይነት ጊዜ ላይ ደረስን? ሴቱ እንደዚህ አፈውጥቶ ስማ በጣም እሺ በቃ እንሂዳ። እህትሽ ታስታውቂኝ ነው እንዴ? መጣች እኮ ሰጦች ሃይ ልቤና አመመኝ። እኔ ቆንጆ ወዴት ትሄዳለህ? ልጅ አሞኛል ልቤ። ሌላ ጊዜ ነው ይገባን ነው። ኧረ ተው እኮ አመል እኮ አይለቅም። አበሻ ሲሰማል እናቴ ትሙት ያልሰማል ተባስ ከነበለ ዳንሰኛ። ሰላም ቪአይፒ እንዴት ነህ? ሰላም እንዴት ነህ? ኢትዮጵያ ውስጥ ከነጭ ዳንሰኛ የለም ብለህ ታስባለህ እንዴ? እናቴ ትሙት የለም ከነበለ ዳንስ ላሳይ ከፈለ ቪአይፒ ማለት ምን ማለት ነው? ያው ቪአይፒ ማለት እቃ ነው፣ ከቻይና የሚመጣ ነው። ከሱ ነው እንትን አሞህና ችግር ነው። ወጣት ነው ሞት ያልፋል። አሞታል በጣም አላዝን ግልጹ ልንገርሽ። የሰማሁት ነገር እውነት ነው። በሚያሳዝን ሁኔታ ግን እንዴት አምንሽ ነበርኩ። ፈልገህ ነው አይደለም፣ ሳናስበው ነው። እኔ ስለሱ ስነግርሽ ለካ አንቺ ጓደኛዬ ነሽ፣ ግን ሳላስበው ፈቀርኩ። ግን እንዴት ልታስታርቂ ነበር የሚገባው አይደል? ሞከርኩኝ፣ ግን በዛው ተላመደ። ደግሞ ይሄ ላንቺ ቀላል ነው። እሱን ብታጪ ሌላ አለልሽ ማለት። ይህ ሁላ ጊዜ አላቀሱ ነበር እንዴ? ይሆናል እንግዲህ። አሁን የሚገባው እጅ ላይ ነው።
አንዳንድ ጊዜ ማጣትንም ልመዱ። በዚህ አይነት የጸባችሁ መንስኤ አንቺ ነበር። አይ ጭንቅላት ልንገራችሁ እኔ ጥያቄ እንደምጠይቅ ነበር። ትንሽ ሞከርኩኝ፣ ከዛ ሁሉም ነገር በራሱ ሰዓት ተስተካከለ። እሺ ለምን? እሱ ለአንቺ ሳይሆን ለእኔ ነው የሚገባው። ኤኒዌይ ምርጫሽ ነው ልጅ ይልሻል። ለማንኛውም ችግሬ ነው ሲወሰድሽው ድሮም ያረጀ ዕቃ አጠገብ ላለ ሰው ነው የሚሰጠው። እሺ አሁን ከአጠገብ ዞር በይልኝ። ውሰጂው ይሁንልሽ ጤና። ውሰጂው ይሁንልሽ ጤና። የምባዣም ቢጤናው ደጅማ አስጠናቡን አሳበደቻት። ይብላችሁ እኔ የምር የምታፈቅሩት ሰው ከሆነ ሴትም ሆናችሁ ወንድ የምር ለራሳችሁ ታረቁ። በቃ ራሳችሁ አስታርቁ ይብላችሁ የሆነ ሰው አትላቁ። ምንድነው የሚባለው ይሄ ፈትንልኝ እስኪ ታማኝ ነች አይደለችም ብላችሁ የሆነ ሰው አትላቁ። በቃ ምንም ፈትንልኝ ምናምን የለም። በቃ እናንተ ናችሁ ዞራችሁ የምትፈተኑት። እነዛ ሰዎች አንድ ሆነው እናንተ ሌላ ባዳ ትሆናላችሁ። ነገሮችን ራሳችሁ ፊክስ አድርጉ። እኔ የምልሽ ምን አድርገሽ ነው ግን ከቤት የተባረርሽ? አክተባሪ እኮ አይደለም። እዚህ ማሚና ዳዲ እየተጨቃጨቁ በጣም የሰለቸኝ ብታይ። በዛ ላይ ደግሞ አንተን ሳስብ ግን አቡናቲና እንደሚመቸው ተመናጭ ቀኝ እዚህ መጣ ይሻላል ብትኝ ጨምሮ። አቡዬ ግን በጣም ነው እሺ የማመሰግነው። ችግር የለውም። አንድ ማቃት ልጅ ተቸግራ ሳይ ስለማያስችለኝ ግን ፍቅር ምናምን የምትይውን ሀሳብ ከውስጥሽ አውጪው። እሺ ስማኝማ፣ ቅድም ግን ለኔ ስትከራከርልኝ ሳይ የእውነት ሂጂና ሳሚው ነበር ያለ። እንዴት ምን አይነት ማትሻሻል ልጅ ናት! እና ለምን አልሰምሽኝ? እኔ እኮ ይሄ ጨዋታቸው እኮ ነው የሚመቸኝ። የምር በጣም ነው የሚመቸኝ። እና ለምን አልሰምሽኝም አላለም? አረ ምን ሆነሽ ነው? አይደለም አይስማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልናገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም። ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽ ለማንም። ይሄን ማንም ሰው መስማት የለበትም። ይሄን ማንም ሊዲያ ማልታቴ ስማማ ሊዲያ ታይተ ተገብር ጽብቅዩ እልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ሆን ስታድምጥ ሊዲያ ሆዬ በሚዲያ አረጋይስ አረ እባክህ ባለሱቅ አይባልም። አቤት አይባልም ማለት ሳልጠራሽ። የአስር ብር ማስቲካ አለርጂክ አለብኝ እና አኝኬ ልስጥሽ። ባለሱቅ ሲነግሩሽ አሰሚም እንዴ? ጆሮሽ ዲግሪ ያለው መሰለኝ። አይሰራም። እና ምን ልበለው? አንተ ባለሱቅ ነዋ። ልከፍዩ አይደል እንዴ? ናቀናቅ አድርጊው። ደግሞ ማስቲኬን ተቀበይኝ። ባለሱቅ እንጀራ ስጠኝ። እኔ ልትገዢኝ ነው እንዴ የመጣሽው? አንተ እንጀራ ነህ እንዴ? ለዛውም የቀን እንጀራ። ለነገሩ አይንክ ያስታውቃል። ቢኛ ታዲያ ጀስ የበዛበት እንጀራ አይመቸኝም። አለርጂክሽ ነው እንደዛ ነገር። ባለ 15 ብር ካርድም ጨምርልኝ። ይቅርታ ብድር ስላለብኝ ነው። ሞልታ ፓኬጅ ትልክልኛለህ? የ15 ብር ካርድ አለርጂክ ነው። ዋው የመልስ መጣለው። ቶታል ነው የሰጣት። ቶታል ደምሮ ነው አጠቃላይ። ይቅርታ እንዴት ይመጣ? ተጋባ አልገባም። ስፔሻል ራይስ እና የጾም ፋስቲንግ ኮምፖ ታመጣልኛለህ? እሺ አንዱ የጾም ነው፣ አንዱ የፍስክ ነው። ግን ፖርሽኑ በጣም ብዙ ነው። ለሁለት ለሶስት ሰው የሚሆን ነው። ግን ብቻሽ የምጨርሽ ይመስላል? ምን ለማለት ፈልገህ ነው? ማለቴ ያው ሌላ ሰው አለ፣ የሚመጣ ሰው አለ። የታዘዝከውን አታመጣም እንዴ አባ? ምንድነው ችግር? ኦኬ እሺ አመጣለሁ። እሺ የሚያንስሽ ይመስለኛል፣ ግን ካነሰ ጨምራለሁ። መልካም ምግብ ይሁንልሽ። ስራ የለም እንዴ አባ? ፍቅር ቴዲ አንቺ በግዴታ አይሆንም። ቀጣርገው በእናትህ ምንድነው ቴዲ የምትወራጨው? አንድ ጂዛ ቀስቀስ አድርገህ ነስነስ አድርጋት ነግራት ማጠገብ አንድ ያለችው ሰውዬ ጥዬልህ እንዳልሄድሽ ከዚህ በላይ እንዴት አድርጌ ነው የምተውለው? ቴዲ ቀዝቀዝ አድርገህ ንገራት።
ፍቅር በውዴታ እንጂ በግዴታ አይሆንም። አላስገድድሽም። ሰነትህን እንጂ ድምፅህን ማንቀንሳለህ። ቀዝቀዝ አድርገን ለስለስ አድርገን ንገራት። በኔ ያነሷል ሰውዬ የከፈልከኝ 400 ብር ነው። እሺ ጥዬልህ እንዳልሄድ ደግሞ እንደኔ ማንም አይሰራልህም። ጎበዝ ብለን ያመጣኝ። እሺ ይኸውልህ ቴዲ ለምን ከውስጥ አታወጣውም? ከውስጥ አውጣው እስኪ ከውስጥ አውጣው። ሆድሽ ይፍረስ። ሆድ ትላለች እንዴ? ያንቺን ትወናና ቆም እንዲህ ማለት እንዴ ነው ያልሽ? ብሩ ይጨመርላል። እሺ ካሜራ የሰው አይን በሉ ይታዘባል። መጣላት፣ መጋጨት፣ መለያየት እንዳለ በፊት ንገራት። ፊትህን አጫውተው። አይኔን ፊትህ አምን ይጫውተው። እሺ ፊትህን አጫውተው። በፊቴ ፍቅር በውዴታ እንጂ በግዴታ አይሆንም። አላስገድድሽም። ምንድን ነው ቴዲ? ፊትህን አጫውተው እንጂ አብካው አልኩህ ላይ ምን አይነት ሰው ነው? ጨጓራ ላጭ የኔ ገንዘብ መቀለጃ ነው። አገሩ በሙሉ ተዋናይ ነው። እሺ በቃ ፍቅር በውዴታ እንጂ በግዴታ አይሆንም። አላስገድድሽም። ቻው። ከተደበደበ በኋላ እኔን ነበር እንፈልግ ከስንት ድብድብ በኋላ ከስንት ድብድብ በኋላ አሪፍ አመጣው እኮ። ይመች ቴዲዬ። መስቢስ መሆን ይችላል። እየቀረስክ ነው እንዴ? አዎ ወንድና ሴት ቤስት ፍሬንድ። አዎ መሆን ይችላል። ቤስት ፍሬንድ አለሽ? አለኝ። ፍቅረኛስ? ፍቅረኛ የለኝም። ቤስት ፍሬንድሽ ፍቅረኛ አለው? የለውም። አዎ ቤስት ፍሬንድሽ ጋር ደውይና እወድሃለሁ በይው። ከዛ እሱን ምን እንደሚልሽ አብረን ያለው እወድሻለሁ የሚለኝ ግን አይመስለኝም። ግን እስኪ አብረን ምን ይሄ ምንም ጥያቄ እኮ የለውም። በቃ ይሆናል። ወዳታል ወይ እንዴት ነህ? ሶል አለሁልህ። ደህና ነህ? አፈቅርሃለሁ። የምሬን ነው። ጓደኝነታችንን እንዳላጠው ብዬ ፈርቼ ነው እስከዛሬ የማልነገርኩህ። ማርያምን የምሬን ነው። ግን ይቅርታ በቃ እኔ ስላልቻልኩ ነው። በጣም ብዙ ጊዜ ሞከርኩ እና በቃ እውነቱን ብነግርህ ይሻላል። ታውቂያለሽ አይደለም እንደግልክ ጓደኛዬ የጣለውበትን ምክንያት ምናምን ነገር አውቃለሁ። ግን በቃ እኔ ወደድኩህ። ምን ላድርግ? እኔ እወድሻለሁ እኮ። ለእኔ የፍቅር ስሜት የለም አለኝ። እኔ እወድሻለሁ። የምሬን ነው። ከእሷ ጋርም መፍታል ያልቻልኩበት ምክንያት በእንደዚህ አይነት ጉዳዮች ነበሩ። እኔ ፈርቼሽ ምናምን ነገር ነበረ። እኔ ምን አልኳቸው? አይሆንም። ይሄ የማይሆን ሳክሳሰክሱ እኔም በጣም ነው ደስ የሚለኝ ብንገናኝ። የተለመደ ቦታ እንገናኛ። እንዲህ ነው ከምልሽ፣ የተለመደ ቦታ እንገናኝና እናወራ። እኔ ከምለው ነገር እሺ በቃ እኔ እዛው ነው ያለሁት እና አሁን መጣሁ። አሁን ልብስ ቀይሬ መጣሁ። እሺ ግን የምርሽን ነው አይደል? የምሬን ነው ማርያም። እሺ ነው በቃ አሁን ይኸውላችሁ በስተ ፍሬንድም ፍቅረኛሞችን ስሙ ነው የሚለያየው እንጂ አንድ ናቸው። ይኸውላችሁ እኔ በምክንያት ነው ማጣበስ ጀመርያለሁ ያልኳችሁ። ማጣበስ ጀመረናል። የመለሱ ፊሊንግ አለሽ? ጀለስ ግን የምር ነው ማጣበስ ጀምራል። እና አሁን እንኳን ኮራን ባንተ የሚለው ዘፈን አይሆንም። የኔና እንኳን ሰመረልሽ ችግር የለም። ያራዳ ልጆች እንግዲህ ያው ጀመረናል ማጣበስ። ኮሜንት ላይ የገባ አጣብሰኝ በሉኝ፣ አጣብሳችኋለሁ። ይመቻችሁ። ይመችህ ብራዘር፣ ይመችህ። አታሪፍ ኮንተንት ላይ ያስቀው ተመችቶናል። ሰላም ነው ብራዘር? ሰላም ነው ብራዘር። ወንድሜ ነው ሙቢ ነበርና ያለሽ እንተባባሪ። ምን ሆኖብሽ ነው? እንትን የህብለ ሰረሰ መሰረሰር ምን ያበሽታ ነው ደግሞ እሱ? እንደዛ ብለውኝ ነውና ያለሽ እንተባባሪኝ እያሰባሰብኩ ነው። የት ነው ታምነው? መሰረሰር ይርቃል። እዚህ በ6 ባቡርና በ5 ታክሲ ትሄዱና ይርቃል። ያለሽ እኔ መኪና ይዣለሁ፣ አብረን ሄደን ነው። ይርቃል ብራዘር፣ ያለሽን ብቻ ተባብረኝ። መኪና ይዣለሁ፣ አብረን ሄድ ብራዘር። ስለሚርቅ ነው ያለሽን ተባብረኝና አንድ ዳልኳ እኮ ለቀቀኝ። ጠንብሽማ ካልሰጠ ደግሞ ድብድብ። ስማ አንተ ምን ሆነህ ነው ስፖርት የቀረው?
እንዴ ስፖርት ሁለተኛ አልሰራም። ያ ጓደኛ ጋር ሂጅ አይደል እንዴ ባለፈው አንዴ ፈስቶ ሊገለኝ ጓደኛ ነው ያንተም ጓደኛ። ኧረ እኔ ይቅርብኝ እሱ ጓደኝነት እንዴ አንተ ድምጽ የለውም እንዴት እንደፈሰው አላውቅም። መሬት እየቧጠጥኩ ነው የመጣሁት። ከአሁን በኋላ እኔ ስፖርት የሚባል አልሰራም። ስፖርት የኢራን እጅ አለበት። ያፍንጫ ካለ አፍንጫ እሰራለሁ። ይኸው የማስበው ነገር ሁሉ ተዛባብኝ። ምን አይነት አንተ በስማ ልብሴ ላይ ውላለ ሽታው እስካሁን ምን ያክል ቢፈሳበት ነው? ወይ ጉዴ! ኧረ እባካችሁ። እሺ ሌላው ለቫለንታይንስ ዴይ የኔ ቆንጆ እና አሁን ምንድነው ለቫለንታይን ዴይ ምንድነው ስጦታ አንሰጥሽ የምትፈልጊ? እሺ አይፎን 17 እኔና ጀለስ አይፎን 17 እና 200 ሺህ ይበቃሻል? ይበቃኛል። ምን ችግር አለው? ይሄ ስለ ብር ሲወራ ትዝ አለኝ። 30 ብሬን እንዳልስልኝ አልሰጥም። ዱባ መልተንበታል እኮ ረስተው። አንተ እኮ እንደውም 20 ብር አለ 20 ብር ተጣጣ 10 ብር አይኖርብህ። ኧረ እባክሽ ተፍ በሉ እንዴ! አሁን እኮ እንደሆነ ሴቶች ናቸው ስልክ የሚጠይቁት ለማያገባ ሲገባ። እሺ ምንድነው ዛሬ? አንቺ ጉደኛ ማታ ጥለሽኝ ትሄጃለሽ። በእግዚአብሔር ለነገሩ ልጁ የሌለ ነው ተመቸኝ ብታይ። አዳር በጣም ደስ ይል ነበረ ነው የምልሽ። እንደግመዋለን ምን ችግር አለው? ስሚ ደግሞ በቃ ባልየው ነው መስመር ላይ በቃ ላንሳው። በጭራሽ ፍቅር እንዴት ነህ? ማታ እኮ ያላነሳሁት ጉባኤ ላይ ሆኜ ነበረ። አሁን ደግሞ ይገርማል ከቅዳሴ ተመልሼ ወደ ቤት ሄድኩ ነው። ራይድ እየጠበቅኩኝ ነው። ያኔ ውድ እንገናኛለን ከሰዓት። ወንድሜ ይኸውልህ ውሸቷን ነው። የባስ ሰልፍ ላይ ነው ያለችው። ልንገርህ ነው እውነቱን። ሲቀጥል ስታነጋ ወንድሜ እኔ ልንገርህ፣ እኔ ወንድ ልጅ ጥቃት ያመኛል። ልንገርህ እኔን አዳምጠኝ። ፈጣጣ ነው በእግዚአብሔር ስም ምን አገባ ቤቢ ላንተ ባሰብኩ ለታባ ሽኮለሌ ተበለ ፈለገችበት ደረዛ። አንተ ሂጂ እናቴ ሂጂ። አለሌ ናችሁ ሁለታችሁ። ከብራቢስ እንዴታሞች ምን አይነት በስመ አብ። ይህ ትልቅ ውርደት ነው። ጌታን በጣም ትልቅ ውርደት ነው። ወይ ጋድ ታውቂያለሽ አንቺ ላይ እንደማልደርብ። ኧረ ተማመነባለሁ። ምን ጥያቄ አለው? ይልቅ መኪና ቆያ። ወይኔ ሌላኛው ፍቅረኛ ይመጣል። አንተ ማነች? አንቺ ራሱ ማነሽ? ማናት? አንተ ማነሽ ትያለሽ እንዴ? አንቺ ራስሽ ማነሽ? አንተ ምንድነው ዝም የምትለው? ተናገራ። ማነች? በመጨረሻ እህቴና ፍቅረኛ የተገናኙ ተዋውቁ። ችግር የለም። ጭንቅላትህን 100% ስትጠቀም እንደዚህ ነው የምትሆነው። ኧረ ማይንድህን በቃ 100% መጠቀም ማለት እንደዚህ ነው። በቃ ምንም አይፈልግም ተጨማሪ ነገር። አደከመኝ ምር። እሺ ተመልካቾች እስካሁን የነበረኝ ቪዲዮ ቆይታ ይሄን ይመስል ነበረ። በቪዲዮ በጣም ዘና ፈታ እንዳላችሁ ተስፋ አደርጋለሁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታን ተመኘው። ወዳችኋለሁ።